ሩታ መልእክት አስተላልፋለች ለአብርሽ። ምንድነው የሚለውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ብያለሁ የኔ ውድ ቤተሰቦች፣ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። የስነ ልቦና ባለሙያዎች እንደሚሉት ከሆነ ከቆንጆ ሰው ጋር ለ5 ደቂቃ መቀመጥ ለጤናችሁ በጣም ጥቅም አለው። ለዚህ ሲባል ከኔ ጋር መቀጠል የፈለገ ሁሉ እፈቅድለታለሁ። ምክንያቱም ለእናንተ ጤና በላይ ምንም የለም፣ ከእናንተ ጤና በላይ ምንም ነገር የለም። ስለዚህ እተባበራችኋለሁ እያለች ነው ማለት ነው። እና ሩታ እንግዲህ ለአብርሽ ይሄን መልእክት አስተላልፋለች። ወይኔ ሩታዬ ግን ነፍስሽ አይማርም የምር ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ኧረ አልተቻልሽም አንቺ ልጅ። ከየት ነው በቃ ከየት ነው ለየት ብለሽ የተወለድሽው? በቃ ከየት ነው የመጣሽው? የምር በቃ እኔ ምን ልበል በቃ ልዩ ሆንሽ ልጅ ሆንሽብኝ እኮ። ምን ልበል እንዴ? ከየት ነው የመጣሽው ልበል እንጂ ግራ ቢገባኝ እኮ ነው። በቃ የመልስሽ ነገር ትናንትና ትግነት ስትል እንትና ትግሉ በሉት አልሽ እና እኔ በጣም ሀርደኛ ሰው እየሆንሽብኝ ነው። በጣም ዳንጀረስ ሰው እየሆንሽብኝ ነው። ከባድ ሰው ኧረ ወይኔ! ኧረ አብረሽ ይሄንንም አይቶ ኒንጃ። ኧረ ተይ ገመድ ይዞ እንዳይሮጥ ተይ። ቀስ አድርገሽ ያዥው ልጁን። የምር ልጁ ይወስናል ያልሆነ ውሳኔ ወይንም መኪና ውስጥ እንትን ካላልኩ እንዳይልና እሱ ስጋት እየሆነብኝ ነው የጤናው ነገርና ቀስ አድርገሽ ያዥው። ስለዚህ ለጤንነት ስል እኔ ፈቅድልሃለሁ፣ ለ5 ደቂቃ ለመቀመጥ ፈቅድልሃለሁ ለጤና ስል። ከዛ ውጭ ግን አይፈቀድም እያልሽ ነው? ወይኔ ሞት ይሻላል እኮ። ኧረ ይችልሽ ገደለችኝ እኮ ፈሳጋይስ። አልተቻለችም ልጅቷ አልተቻለችም። ሩቲ እና ውድ ቤተሰቦች እንግዲህ ሩታ ለአብርሽ ይሄንን መልእክት አስተላልፋለታለች። 5 ደቂቃ እኔ ጋር እንድትቀመጥ ፈቅድልሃለሁ፣ ለምን ለጤና ስል እያለች ነው ማለት ነውና ይሄንን አይተው ታዲያ ጨጓራቸው አለ። እስኪ አረጋግጡልኝ ጋይስ፣ አረጋግጡልኝ። ወይኔ ጭራሽ አልቅዘሽ ትመጫለሽ፣ አንገትሽን ደፍተሽ እንሰብርሻለን ብለው ሲያስቡ አንቺ ቆንጆ ነኝ ምናምን ብለሽ ቀብረር ብለሽ ለ5 ደቂቃ ለጤንነቱ ፈቅድለታለሁ ከዛ ውጭ ምናምን ትያለሽ እንዴ? ኧረ ወይኔ! እና ለማንኛውም ይመችሽ ሩታ፣ የኔ አቃጣይ ብዬሻለሁ። ሂጅባቸው፣ ሂጅበት የታባቱ ይመችሽ የኔ እናት፣ ይመችሽ። እና የኔ ውድ ቤተሰቦች በቀጣይ ቪዲዮ እንገናኛለን። ብዙ ላወራ ነበረ፣ ይብቃን፣ ለጊዜው ይብቃን። ማታ ላይ ደግሞ በሰፊው እናወራለን። በቀጣይ ቪዲዮ ደግሞ አዲስ ነገር ካለ መጣለሁ፣ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ውድድድድድድድ ነው ማደርጋችሁ። እሺ የኔ ማሮች፣ የነብሯ እህቶች፣ የኔም እህት ናችሁ እና ኑሩልኝ።